እግዚአብሔር ለእያንዳንዳችን የሰጠን መክሊት በዚህ ዓለም ስንኖር የምንጠቀምበት ስንቃችን ነው። ጌታችን መክሊቱን ለባሮቹ ሲሰጥ እንደ አቅማቸው 5ም 2ም 1ም ነው የሰጣቸው። እዚህ ላይ ልብ ልንለው የሚገባን ነገር መክሊቶቹ የጌታቸው እንጂ የባሮቹ እንዳልሆነ ነው። ሕይወታችን፣ ጊዜያችን፣ ዕውቀታችን፣ መላ ነገራችን ሁሉ የእግዚአብሔር አደራ እንደሆነ ምንጊዜም ቢሆን ልብ ልንል ይገባናል። ብፁዕ ወቅዱስ አቡነ ሺኖዳ ሰው ያለ እግዚአብሔር ምንም ነው ይሉናል። 5 መክሊት የተቀበለውም ሆነ 2 መክሊት የተቀበለው ስጦታው የራሳቸው እንዳልሆነ ስላወቁ ወዲያውኑ ወደ ስራ ነው የተሰማሩት። መልካም አገልጋይ ማለት የራሱ የሆነ አንዳች ነገር እንደሌለውና ያለው ሁሉ የእግዚአብሔር እንደሆነ የጌታው እንደሆነ የተረዳ ሰው ነው። በራሱ ምሉእ ያልሆነና በነገሮች ሁሉ አጋዥ የሚሻ የሰው ልጅ መሆኑን አውቆ በተሰጠው ጸጋ ጌታውን የሚያገለግል ነው። አንድ ሰው ነበረ። እርሱ ዕውቀት አለው፣ ያስተምራል። እርሷም ድምፅ አላት፣ ትዘምራለች። እኔ ግን ምንም ነገር የለኝም እያለ ያዝን ነበር። ቅዱሳት መጻሕፍትን እያነበበ ሲሄድ ግን የኔ መክሊት እነሱን ማዳመጥና በጸሎት ማሰብ እንደሆነ እየተረዳሁ ሄድኩ። የተሰጠኝን ያንን መክሊት ማክበር ስጀምር በረከቴ ተትረፈረፈ አለ። መክሊትን ማወቅ የበረከትና የትርፋማ ጉዞ ጅማሮ ነው። ለስኬታማ ወይም ለትርፋማ አገልግሎት 3 መሰረታዊ ሐሳቦችን ማንሳት እንችላለን። የመጀመሪያው ፍቅር ነው። እነዚያ መልካም አገልጋዮች ጌታቸውን ስለሚወዱ አገልግሎታቸውን በደስታ አገለገሉ። ቅዱስ ባስልዮስ ጸሎታቸውን በጥያቄ አትጀምሩ እንዳለው እነርሱም ከጌታቸው ጥቅም ለማግኘት ሳይሆን ለጌታቸው ያላቸውን ታማኝነት ለመግለጥ በትጋት ሰሩ። ፍቅር ሲሰጥ እንደሚበዛ ሁሉ እግዚአብሔር የሰጠንንም ጸጋ ለሌሎች ስናካፍል ይበዛል፣ ይትረፈረፋል። ሁለተኛው ጽናት ነው። አገልግሎት ሁልጊዜ አልጋ ባልጋ አይሆንም። ድካምና መሰናክል ሊኖር ይችላል። ጀምሮ የማያቋርጥ እስከ መጨረሻውም የሚጸና ግን እርሱ ታማኝ መልካም አገልጋይ ነው። ሶስተኛው መንፈሳዊ ቅንዓት ነው። ይህም ለጌታ ክብር መቆርቆር ማለት ነው። መልካም አገልጋይ ሁልጊዜ በመንፈሳዊ ቅንዓት የሚቃጠል ነው። ለዚህ ነው ሁልጊዜ ለበለጠ ትርፍ የሚተጋው። በነገራችን ላይ የማይታይ አገልግሎት የሚባል ነገር አለ። መልካም አገልጋይ ሰዎች እንዲያዩለት ሳይሆን ጌታው እንዲያይለት በስውር የሚተጋ አገልጋይ ነው። ትርፉም የሚመዘነው በታዋቂነቱ ሳይሆን በታማኝነቱ ነው። አንዱን መክሊት የተቀበለው አገልጋይ የፈጸመው ስህተት ምንድን ነው ካልን እርሱ ታማኙን ጌታ ጨካኝ አድርጎ ስለሳለው የተሰጠውን ያንን መክሊት ወስዶ ቀበረው። ይህ አገልጋይ ፍቅር አልነበረውም። ቅዱሳን አባቶቻችን እንደሚነግሩን እግዚአብሔርን የማያፈቅር ሰው ቢጸልይም መጽናናትን አይሰማውም፣ ቢሰራም ትርፍ የለውም። ይህ አገልጋይ ጊዜ የለኝም እንደሚሉት ሰዎች ያለ ነው። ለከንቱ ነገሮች ጊዜ እያገኘን ከፈጣሪ ጋር ለሚደረግ ንግግርና አገልግሎት ጊዜ የለኝም ማለት ድፍረት ነው። መክሊትን መቅበር ማለት እግዚአብሔር የሰጠንን ጸጋ በቸልተኝነት ማባከን ማለት ነው። ይህ አገልጋይ ጌታው የሰጠውን አደራ አቃለለ፣ በዚህም ራሱን ለአደጋ አጋለጠ ማለት ነው። አንድ ቅዱስ አባት ስለዚህ ሰው ሲናገር ይህ ባሪያ መክሊቱን የቀበረው በመሬት ውስጥ ሳይሆን በሐኬት ወይም በስንፍናና በጥርጣሬ ውስጥ ነው። ጌታው ፍቅር መሆኑን ዘንግቶ በፍርሃት ተሸፈነ ይላል። ብዙ ጊዜ እኛም እኔ ኃጢአተኛ ነኝ፣ እግዚአብሔር አይቀበለኝም፣ ምን ብዬ አገለግላለሁ በሚል የሐሰት ትህትና መክሊታችንን እንቀብራለን። ይህ ግን ትህትና ሳይሆን ስንፍና ነው። ጌታ የሰጠንን አንዲትም ጸጋ ብትሆን አውጥተን ካልሰራንባት አንተ ክፉና ታካች ባሪያ የሚለውን ቃል ላንሰማ የምንችልበት ምንም አይነት ምክንያት የለም። ሁላችንም በዚች ምድር ላይ የምንኖር እንግዶች ነን። ጌታችንም በክብሩ ለፍርድ የሚመጣባት ዕለት አለች። ያኔ የሚጠይቀን ስንት መክሊት ነበረህ ሳይሆን በሰጠሁህ ጸጋ
ምን ያህል አተረፍክ የሚል ነው። ስለዚህ አንደኛ የተሰጠህን ጸጋ አትናቅ። 5 ይሁን 1 የጌታህ አደራ ነውና በታማኝነት ያዘው። ሁለተኛ አገልግሎትህ በፍቅር የተቃኘ ይሁን። ለሰዎች እይታ ሳይሆን ለጌታህ ክብር ብለህ አገልግል። ሶስተኛ በፈተናና በመከራ ጊዜ ጽና። ሰይጣን አገልግሎትህን ሊያስተጓጉልና ሊያሰናክልህ ቢጥር በጸሎትና በጽናት እግዚአብሔርን አጋዥ አድርገህ ተቃወመው። ጌታችን በቸርነቱ አንተ በጎ ታማኝ ባሪያ በጥቂቱ ታምነሃልና በብዙ ሾመሃለሁ የሚለውን ቃል በቸርነቱ ያሰማል።